ከናንተ የመጡ ጥያቄዎች ናቸው። አምስተኛው ጥያቄ ምን ይላል መሰላችሁ? ሰዎች በህይወታቸው ተስፋ መቁረጥ ያጋጥማቸዋል። ነገሮች በመደራረብ መሃል ቆራጥ መሆንን እንዴት ማዳበር ይቻላል ይላል። በጣም አሪፍ ጥያቄ ነው። ብዙ ጊዜ በህይወታችን ከባድ ነገር ይገጥመንና ያስጨንቀናል አይደል? ከዛ ሲደራረብ ደግሞ ወደ ተስፋ መቁረጥ ይመራል። ተስፋ መቁረጥ ማለት እንግዲህ ነገ የተሻለ ነገር የለም ብሎ ማሰብ ማለት ነው። ተስፋ መቁረጥ ማለት በቃ ነገ ሞቷል፣ ነገ የለም ብሎ ማሰብ ነው አይደል? ነገ የተሻለ ነገር አለ ብሎ ካሰበ ሰው ተስፋ እያደረገ ነው። ግን ቀድሞ ማወቅ አይቻልም። አይገርም? ህይወት ላይ አሁን አንቺ ነገ እግዚአብሔር በህይወትሽ ውስጥ ያቀደልሽን ያሰበልሽን ነገር ቀድመሽ ማወቅ አትችይም። ያ እምነት ይባላል። ስለዚህ የሚታመን አምላክ ስለሆነ አሁን ከናንተ የሚጠበቀው ምንድነው መሰለህ? በህይወቴ እግዚአብሔር ለኔ ትልቅ ዓላማ አለው ብላ ማመን ነው። አመንክም አላመንክም እግዚአብሔር ባንተ ህይወት ትልቅ ዓላማ አለው። ምክንያቱም የተፈጠርክበት ነገድ ነው ማረጋገጫው። ከምን ነገድ ነው የተፈጠራችሁት እናንተ? ከሰው የሰው ነገድ ይባላል። እኛ የተፈጠርንበት የድመት ነገድ አለ፣ የቅንቡርዝ ነገድም አለ። ቅንቡርዝም ልትወኝ ትችይ ነበር አይታወቅም። አንተን አዞ ማድረግ አይችልም እግዚአብሔር። ምን የመሰለ አዞ አይገርምም? ጅብ ማድረግ እኮ ይችል ነበር አንቺን የሚመየ እግዚአብሔር። ምን ቸገረው? ቢፈልግ እኔን ሸለመጥማጥ ማድረግ ይችል ነበር እኮ። ያው ኖሬ ሞታለሁ። ወይም ደግሞ ጧት ተፈጥራ ማታ የምትሞት ትንኝ የምትባል ፍጥረት አለች። የሚገርምሽ እግዚአብሔር አምላክ የዛችን ትንኝ ህይወት እንኳን ያውቃል። ምን እንዳረገች ምን እንደሰራች ያውቃል። እንደ አይኑ ብሌን ነው የሚያየን። መጽሐፍ ቅዱስ በጣም የሚገርም ነገር አለው። ኩላሊታችን ያጤሰውን አይምሮአችን ያመላለሰውን እግዚአብሔር ያውቃል። በጣም የሚደንቀው ምንድነው? የፀጉራችንን ቁጥር ያውቀዋል እግዚአብሔር ይላል። እንዴ አንተ ታውቀዋለህ የፀጉርን ቁጥር? አባይ ስንት ነው ፀጉር? ዲ ነው ነፍ ነው አይደለ? አው ከተወለድክ ስንት ተቆርጣል አስቡት። ለወንዶችኛ ሁሌ ነው የምንቆርጠው። የተቆረጠውን ጭምር ከተወለድክ እስከምትሞት ያበቀልከውን ፀጉር እግዚአብሔር ያውቃል። ስለዚህ እግዚአብሔር አምላክ በዚህ ደረጃ የፀጉር ነገር ካሳሰበው ያንቺ ነፍስና የህይወት ነገር እንዴት አያሳስበው? በአምሳሉ ባራያው ካፈር ሰራውና የራሱን እስትንፋስ እፍ ብሎ አይደል የፈጠረው አዳም። እፍ ያለው የእግዚአብሔር እስትንፋስ ነፍስ ተብሎ አንቺ ውስጥ አለው። ገብቶሻል? ስለዚህ እግዚአብሔር ስታስቢው ዝም ብሎ ያለ ዓላማ 12 ጨርሰሽ በቃ ቤት እንድትቀመጪ ከዛ ዲፕሬሽን ውስጥ እንድትገቢ ከነ ዲብርትሽ እንድትሞቺ ይመስልሻል የፈጠረሽ? ጠቢቡ ሰለሞን እንኳን ከአበቦች እንደ አንዱ አላጌጠም ይላል። ሰው ተጨንቆ በራሱ ላይ አንድ ስንዝር የጨመረ ማን ነው ይላል። ሰው ይጨነቃል። በቃ ፈተና አልፍ ይሆን ጭንቀት፣ የታመመው ሰው እድን ይሆን ጭንቀት፣ ብር የሌለው ሰው አገኘ ይሆን ጭንቀት፣ ያልወለደችው ወልድ ይሆን ጭንቀት። ይጨነቃል ሰው ዝም ብሎ። አንድ ስንዝር በቁመቱ ሰው መጨመር አይችልም። ያ ጥበበኛ ከእግዚአብሔር ምን ልስጥ ሲለው እግዚአብሔር ጥበብን ስጠኝ ብሎ ጥበብ የተሰጠው ጠቢቡ ሰለሞን ከምድር አበቦች እንደ አንዷ ሳያምርበት ነው የሞተው። አይገርም? በመጨነቅ ምንም ነገር መጨመር አይቻልም ምድር ላይ። ምንድነው የሚቻለው ታዲያ? አንድ ነገር አለ። እሱ ምንድነው? እግዚአብሔር ላንቺ ትልቅ ዓላማ እንዳለው ማመን። የሚታመን አምላክ ነው። ገብቶሻል? በቲቪ ስክሪን አያሳይሽም እግዚአብሔር ነገ የምታገቢውን ባል፣ የምትወልጂውን ልጅ፣ የምትከፍቺውን ፋብሪካ፣ የምትፈጥሪውን ተጽዕኖ፣ የምታድኛቸውን ሰዎች፣ የምትረጃቸውን ድሆች በቲቪ ስክሪን ሊያሳይሽ አይችልም። አንቺ ካንቺ የሚጠበቀው እኔን የፈጠርከኝ በአምሳልና በአርአያ ነው፣ ለትልቅ ዓላማ እንደፈጠርከኝ አውቃለሁ፣ አምናለሁ። ማመን። ካመንሽ ለምን ትጨነቂያለሽ? እንደሚያልፍ ታውቂያለሽ። ትልቁ ዓላማ ገና እንዳልተጀመረ ይገባሻል። ሰዎች አትችይም ቢሉ የእግዚአብሔር ቃል አይደለም። እኛ ብዙ ጊዜ የምንጨነቀው ለሚታየው ዓለም ነው። በሚታየው ዓለም አታምሪም ይሉናል። በማይታየው ዓለም ምንድነኝ ነው ሊያስጨንቀን የሚገባው። ለምሳሌ አሁን ዓለም ላይ በጣም ብዙዎቻችን የምንቀናበት ነገር ምንድነው? እስቲ የሚያስቀናችሁ ነገር ንገሩ። ሶሻል ሚዲያ ላይ ስታዩት ምናምን የሚያስቀና የሚያጓጓ እኔ በኖረኝ የምንለው ነገር አለ። ቆንጆ ፋሽን የሆነው ልብስ፣ አሪፉ ሜካፕ እኔ በኖረኝ እንላለን አይደል? አብዛኛው የሚገርማችሁ ኃጢአት ነው። ግን አይመስልም ሲታይ ቲክቶክ ላይ ሲደንሷት ምናምን ትሬንዲንግ ምናምን ተብሎ ኃጢአት እኮ ያስቀናል። ያንን በቻልኩት ዳንሱን ትላለህ። አጭር ቀሚስ ቆንጅዬ የሆነች ልጅ ለብሳ ምናምን ስታይ ፋሽን በተገዛልኝ ትያለሽ። ልብስ እንደዚህ መልበስ ኃጢአት እኮ። ሲያግበሰብስ ሲበላ የሆነ ሰው ያይተን በበላው እንላለን። ማለት መብላት ጽድቅ አይደለም አይደል? ይኸውላሽ ድሮ አባቶቻችን በጽድቅ ነበር የሚቀኑት።
ለምሳሌ ሐዋርያቱ የኢየሱስ ክርስቶስን ስም መስክረው ሲሰዉ ረጅም ሰዓት እና አቡነ ገብረ መንፈስ ቅዱስ አባቶቻችን እና አቡነ ተክለ ሃይማኖት ረጅም ዓመት ቆመው ጸልየው እግራቸው ሲቆረጥ ክንፍ ሲሰጣቸው ባህር ውስጥ ቆመው ሲጸልዩ በነ ቅድስት አርሴማ በነ አቡነ ገብረ መንፈስ ቅዱስ ነበር የሚቀናው ድሮ። አሁን የሚቀናው በነ ኪም ካርዳሽያን እንትኗን ሰርጀሪ የተሰራች ሴትዮ ማለት ነው። በነ ጄኒፈር ሎፔዝ ምኗ ነው አሁን የሚያስቀናው? እስቲ ቢዮንሴ ግን በትውልድ ግን በጣም ይቀራል እሷን ለመሆን አይደል? እሷን ለመሆን እንጓጓለናል። ቢዮንሴ ብንሆን በጣም ብዙዎቻችን ደስ ይለናል። የቢዮንሴ ህይወት ካንቺ ህይወት አይበልጥም። አይገርም? አንቺ ነሽ እግዚአብሔርን የምታውቂው። አንቺ ነሽ ስትመገቢ የምታማትቢው። አንቺ ነሽ የምትጾሚው። አንቺ ነሽ በእግዚአብሔር ፊት ተንበርክከሽ ስሙን የምትጠሪው። አንቺ ነሽ በሚያልፈው ዓለም የማያልፈውን ዓለም ለማግኘት ነፍስሽና ስጋሽን አዋደሽ እየኖርሽ ያለሽው። መቀናት ካለበት ባንቺ እኮ ነው። ሰው ከእግዚአብሔር በተለየ ሰው ከእግዚአብሔር በሚለይ ቁስ እንዴት ይቀናል? ግን አብዛኛው ጭንቀት ውስጥ የሚከተል እሱ ነው። የኔ ጸጉር አያምርም፣ የኔ አፍንጫ አያምርም፣ የኔ ሞባይል አያምርም፣ ፎቶ ፖስቼ ላይክ አልተደረገልኝም፣ እናት ያልወደደችኝ። አትውደድሻ። እንኳን አንቺን ኢየሱስ ክርስቶስን እኮ በምድር ላይ ብዙዎች አልወደዱትም። አለመውደድ ብቻ አይደለም ገርፈው ሰቀሉት። አረ ከሱ በላይ የሚወደድ ነገር ነበር በምድር ላይ? እውነት በተናገረ የተራበ ባበላ የተጠማ ባጠጣ አይነ ስውር ባበራ ሽባውን ተነስተ ሄድ ያለውን አልወደዱትም። ዓለም ሊወድሽ አይችልም። ባይዘው ከእግዚአብሔር ጋር ግንኙነት ካለሽ ዓለም አትመጪው። እንድትመጪው እንዳትጠብቂ። እኔ ስኩል እያለሁ በብዙ ተማሪዎች ይቀና ነበር። በጣም ሙደኛ በሚባሉ ሱስ ውስጥ ባሉ ልጆች ይቀና ነበር። ቆንጆ ቆንጆ ሴቶች አብረዋቸው በሚውሉ ወንድ ተማሪዎች ይቀና ነበር። ከነሱ ጋር ሆንኩ የነሱ ግሩፕ አባል በገባው እል ነበር። እውነት አራድነታቸው በቅድስና ነው ወይ? እስቲ አሁን ትምህርት ቤት ሙደኛ የሚባሉት አራዳ የሚባሉት የሚጾሙት ልጆች ናቸው ማይ ነው? እስከ ማታ ድረስ የሚጾሙት በትዕግስት በትህርምት በአርምሞ ያሉ ልጆች ናቸው። ትምህርት ቤት ሙደኛ የምንላቸው ጓደኛቸው መሆን የምንፈልጋቸው እነዛ ልጆች ነው አይደለም? አሁን ያኔ ሙደኛ የተባሉት እኔ እጓጓ ነበር። እግዚአብሔር ይከለክለኛል እንዳልቀርብ ወደ እነሱ። አያቀርቡኝም ጭራሽ። ዞር ብሎ ማያዩኝ። እንደኔ አይነት አጭር የሆነ ቀጫጫ የድሃ ልጅ አይፈልጉም። ገብቶሻል? ኦኬ። አሁን ታዲያ የት ጋር ናቸው እነሱ? ወይ አር ዘይና የት አሉ? ሙደኛ አይደሉ እንዴ? የት አሉ? ለምን ታዋቂ አሉ? አራዳ አይደሉ እንዴ? ግን ያኔ የሚመስለው ምርጡ ነገር የነሱ ጓደኛ መሆን ያኔ የሚመስለው ማለት ነው። አንደኛው ነገር ምን ነው ከነሱ ጋር አብሬ በዋልኩ እነንትና ባዩኝ እኔን ከነሱ ጋር ነበር የምንለው። በተደጋጋሚ ለሃይስኩል ተማሪዎች የምነግራቸው ነገር ምን መሰላችሁ? ጭንቀትን እንዴት ፋይት ማድረግ ይቻላል? ጥያቄው ፈተና ከበዛ ማለት ነው ከተቀጠቀጥሽ you have to know። ሰዳቢው ከበዛ፣ ተናጋሪው ከበዛ፣ ረጋጩ ከበዛ፣ ተስፋ አስቆራጩ ከበዛ፣ ትምህርት ቤትም ጓደኞችሽም ያመንሻቸውም የኔ ያልሻቸውም ወላጆችሽም ዘመዶችሽም የጎረቤት ሰው አንቺ ላይ ከተነሳ በደስታ እግዚአብሔር ፊት ተመርከሽ ተመስገን አምላኬ በይ። ለምን? የሚገርም ፊውቸር ተጽፎልሻል ማለት ነው። ምክንያቱም ሰይጣን ጥሩ ፊውቸር የሌለው ሰው ጋር ኢነርጂ ያባክንናት ማገዶ አይጨርስም። ነገር ግን ፊውቸሯ የቀና እንደሆነ አካሄዷ የሰመረ እንደሆነ ካወቀ ሰይጣን ያቺ ሴትዮ እንቅ አድርጎ ይዛታል። ምን እንድትል መሰለሽ? በኔድ ይሻለናል እንድትል ማለት ነው። አገኘሽ? ወዴንም ተጁ ሰው በብዙ ነገር ላይ ምድር ላይ ግዛ ንዳ ተብሎ የተሰጠው ብዙ ነገር አለ። ምድር ላይ ግዢ ንጂ ተብሎ ተሰጥቷል። በነፍስሽ ላይ አንቺ ስልጣን የለሽም። ያመጣሽ እርሱ እግዚአብሔር፣ የሚወስድሽ ማን ነው? ራሱ እግዚአብሔር። ስልጣን የለሽ። በስልጣኑ ከመጣሽ ትባረሪያለሽ። እሱ የፈጠራት ነፍስ ላይ ስልጣን የለሽ። ምን አገባሽ አንቺ? ማንሽ? እሱ ለዓላማ የፈጠራትን ብዙ ተአምር የሚሰራባትን ነፍስ ያንቺ ስራ ምንድነው? ቻሌንጅ ሲመጣ ተቋቁሞ ያዘጋጀው ቀን እስከሚደርስ ጽናቱን ስጠኝ ብሎ በትዕግስት ወደፊት መሄድ ብቻ። የተዘጋጀውን በረከት የተዘጋጀውን ህይወት ታገኘዋለሽ። አይ ብለሽ ግን የአምላክን ስልጣን ከተጋፋሽ ብንሄድ ይሻለናል ብለሽ በራስሽ መንገድ ከሄድሽ እዚህ ድህነቱ
ጭንቀቱ ደብሮሽ ነው አለ የልሽው እዛ ቪአይፒ እየተቆሰቆሰ ይጠብቅሻል እሳቱ እናትዬ በደንብ በቃ ይሄ በፈርስት ክላስ በደንብ ማኛ የሆነ ፍም አሳራ እንግዳ መጥቷል ሲ በደንብ ወቅ አድርጉት ምናምን ተብሎ በቆንጆ ሁኔታ ቁርጥ ጎረድና ቅቅል ይጠብቅሻል ግልጽ ነው ስለዚህ ለጭንቀት መፍትሄው እግዚአብሔር ለዓላማን የፈጠረኝ ነገ ትልቅ ነገር አዘጋጅቶልኛል ብሎ 100% ማመንና መቀበል በእጹብ ድንቅ ልጆች የሚቀርቡት ህፃናት እድሜያቸው 5 ዓመትና ከዛ በታች ስንት ዓመት ነው? 3 ፍጹም ልዩ ተግባቦት ተሰጥኦና አቅም ያላቸው አሁን ባሉበት አካባቢ ደግሞ ታዋቂና ዝነኛ የሆኑ በልዩ ልዩ ስፍራዎች ተሰጥኦአቸውን የሚያቀርቡ ከ19 ሰዓት በታች 1 ሚሊዮን እይታ በማግኘት በመሱድ ነስሮ ተይዞ የነበረውን ሪከርድ መስበር የሚችሉ ከሆኑ ጠቁሙ እጹብ ድንቅ ልጆችን የምንመዘግበው በጥቆማ ብቻ ሲሆን ህፃኑ ተመርጦ ድንቅ ልጆች ላይ በቀረበበት ዕለት ጠቋሚው 10,000 ብርና ተጨማሪ የሰርፕራይዝ ሽልማት ተሸላሚ ይሆናል። በአካባቢያችሁ ተሰጥኦ ወጥቶ ለሀገር መትረፍ ያለበት ህፃን ካለ ለመጠቆም ብቻ ዘወትር ከማክሰኞ እስከ ሐሙስ ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ድረስ በ0907 1111 51 ለዲያስፖራዎች ከዚህ ቪዲዮ ስር በተቀመጠው የጎግል ፎርም ሊንክ መሙላት ትችላላችሁ። ጠቁሙና ያንድን ህፃን ህይወት ቀይሩ። እናንተም ፏ በሉ። በጣም ጎበዝ ልጅ ነው ሲያወራ ብቻ ብዙ ነገር ያውቃል። ሄሎ በላት እሺ ጋር ቀርብ ነው